ሰላም ውድ የዚ ሲክሬት ትሬኒንግ ኢንስቲትዩት ቤተሰቦች እንዴት ናችሁ? ሰላም ለእናንተ ይሁን። እኔ ታምራት ነኝ። ዛሬም እንግዲህ እንደተለመደው በአስደናቂ ቪዲዮ ከቸሬ ጋር ይዘንላችሁ መጥተናል። ትላንት እንደ ሳምፕል የ12ኛ ክፍል ኬሚስትሪ በመንገድ ነው እየተዘጋጀ ያለው የሚለውን እንደ ሳምፕል የግሬድ 12 ኬሚስትሪን ዩኒት 1 አሲድ ቤዝ ኢኩሊብራን ሾርት ኖቱን ለቀንላችሁ እጅግ በጣም እንደወደዳችሁት እንዲሁም ለብዙ ተማሪዎችም ሼር እንዳደረጋችሁት ለማየት ችለናል። ለዚህም እጅግ አድርገን ከልብ የምናመሰግናችሁ ይሆናል። ዛሬ ደግሞ የግሬድ 12 ፊዚክስ በምን መንገድ ነው እየተዘጋጀ ያለው የሚለውን ለእናንተ ልናሳያችሁ መጥተናል። በዛሬው እንደ ሳምፕል የተጠቀምነው እንግዲህ በእናንተ ጥያቄ መሰረት የግሬድ 12 ፊዚክስ ዩኒት 5 ኢንትሮዳክሽን ቱ ኤሌክትሮኒክስ የሚለውን መርጠናል ማለት ነው። ይህንን በመጠቀም ሙሉ የ12ኛ ክፍል ፊዚክስ በምን መንገድ እንደተዘጋጀ የምታዩት ይሆናል። እንግዲህ ተማሪዎች እጅግ አድርጋችሁ እንደምትወዱት ምንም ጥርጣሬ የለንም። ፊዚክስ እንደዚህ ነው እንዴ እስክትሉ ድረስ እናም ደግሞ ማምጣት ካቀዳችሁት በላይ የሆነ ነገር ለማምጣት እንድታቅዱ የሚያስደርጋችሁ ሾርት ኖት እንደሚሆን አልጠራጠርም። እንግዲህ ቀጥሎ ወደ ቸሬ የምመራችሁ ይሆናል። አብራችሁን ሁኑ። ሰላም ውድ ተማሪዎች፣ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ ደግሞ የ12ኛ ክፍል ፊዚክስ ዩኒት 5 በምን መልኩ ነው የተዘጋጀው ሾርት ኖት የሚለውን እናሳያችኋለን። ዩኒት 5ን የመረጣችሁት እናንተ ናችሁ። የዚህ ዩኒትም እንደ ኬሚስትሪ 4 መሰረታዊ ነገሮችን በውስጡ ይዟል። አንደኛው እንዳጠቃላይ በውስጡ ምን ያክል ሜን ኮንተንት አለው፣ ከነዛ ሜን ኮንተንት ውስጥ ደግሞ ምን ያክል ጥያቄዎች መጥተው ነበር የሚለውን፣ በሁለተኛ ደረጃ ደግሞ እያንዳንዱ ሜን ኮንተንት ምን አይነት ኮምፒተንሲ ነው በስሩ ይዞ ያለው የሚለውን እናያለን። በሶስተኛ ሾርት ኖቱን እናሳያችኋለን በምን መንገድ እንደተዘጋጀ። በአራተኛ ደረጃ ደግሞ ሾርት ኖቱን ሪቫይዝ አድርጎ ያጠና ተማሪ በምን አይነት መንገድ ነው ጥያቄ ሊጠየቅ የሚችለው የሚለውን ነገር የምናይ ይሆናል ማለት ነው። እንግዲህ እዚህ ጋር አንድ የማሳስባችሁ ነገር አለ ተማሪዎች። ከዚህ በፊት እንኳን የሚወጡ ጥያቄዎች ኮምፒተንሲ ቤዝድ ናቸው። የ2017፣ የ2016፣ የ2015 ጥያቄዎቹ ቀለል ይበሉም እንጂ ከዛ በፊት እንኳን የሚዘጋጁ ጥያቄዎች ኮምፒተንሲ ቤዝድ ናቸው ማለት ነው። ሶ ኮምፒተንሲ ቤዝድ ያጠና ተማሪ ማንኛውም ጥያቄ መስራት እንደሚችል እናሳስባችሁ እንፈልጋለን። እዚህ ጋር የ12ኛ ክፍል ፊዚክስ ዩኒት 5 አዲስ ዩኒት ነው። ማለትም ድሮ በ10ኛ ክፍል ኦልድ ካሪኩለም ላይ የነበረ ዩኒት ነው። ይሄኛው ዩኒት በኒው ካሪኩለም ነው የ12ኛ ክፍል ፊዚክስ ዩኒት 5 ላይ የሄደው ማለት ነው። ሶ የሚገርም ሾርት ኖት ነው። እስከ መጨረሻው አብራችሁን ቆዩ። መግቢያ ላይ እንዳሳወቅናችሁ የዚህ ሾርት ኖት የመጀመሪያው ሴክሽን የሚሆነው የ12ኛ ክፍል ፊዚክስ ዩኒት 5 ኢንትሮዳክሽን ቱ ኤሌክትሮኒክስ በስሩ ምን አይነት ሜን ኮንተንቶች አሉት፣ ከነዛ ሜን ኮንተንት ደግሞ ምን ያክል የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች ወጥተዋል የሚሉትን ነው የምናየው። ሶ የ12ኛ ክፍል ፊዚክስ ዩኒት 5 ኢንትሮዳክሽን ቱ ኤሌክትሮኒክስ 7 ሜን ኮንተንቶች አሉት። የመጀመሪያው ሜን ኮንተንት ሴሚኮንዳክተርስ የሚል ሲሆን ሁለተኛው ዳዮድስ ኤንድ ዴር ፋንክሽንስ ይላል። ሶስተኛው ሬክቲፊኬሽን፣ አራተኛው ትራንዚስተርስ ኤንድ ዴር አፕሊኬሽን፣ አምስተኛው ኢንተግሬትድ ሰርኪዩትስ፣ ስድስተኛው ሎጂክ ጌት ኤንድ ሎጂክ ሰርኪዩትስ፣ ሰባተኛው አፕሊኬሽን ኦፍ ኤሌክትሮኒክስ ነው ማለት ነው። ከነዚህ ሜን ኮንተንት ውስጥ በ2017 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ 3 ጥያቄዎች መጥተዋል። በ2016ም እንዲሁ 3 ጥያቄዎች መጥተዋል። ከዛ በፊት ያለው የ2015 እና የ10ኛ ክፍል ማትሪክ ላይ ደግሞ 8 የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎች አሉ። እዚህ ጋር ልናሳስባችሁ የምንፈልገው ነገር የአንድ ዓመት ላይ ከዚህ ዩኒት 3 ጥያቄ ፊዚክስ ላይ መጣ ማለት ቀላል አይደለም። ምክንያቱም የፊዚክስ ጥያቄ አንዳንዴ 55 ይሆናል፣ አንዳንዴ 60 ይሆናል፣ አንዳንዴ ደግሞ 45 የሚሆንበትም ጊዜ አለ፣ 65 የሚሆንበትም ጊዜ አለ። ወደ 100 ሲቀየር ውጤታችሁን ከፍ ስለሚያደርገው ቀላል ጥያቄ አይደለም 3 ጥያቄ ማለት ነው። ስለዚህ ይህንን ልብ ብላችሁ ልትመለከቱ ይገባል። የመጀመሪያው ሴክሽን እንደዚህ አድርገን ካየን እናንተም በምታጠኑበት ሰዓት ሾርት ኖቱን ከፍታችሁ ምን ያክል ጥያቄዎች መጥተዋል የሚለውን ነገር ማየት ይጠበቅባችኋል። ለምን ልትሉ ትችላላችሁ። ከነዚህ ኮንተንት ውስጥ ጥያቄ እንደሚወጣ ለአእምሯችሁ ከነገራችሁት አእምሯችሁ እነዚህ ኮንተንት ውስጥ ጥያቄ ይወጣል የሚል ምስል ይፈጥራል ማለት ሶ የመጀመሪያውን ሴክሽን በዚህ መንገድ እንጨርሳለን። ሁለተኛው ሴክሽን የሚሆነው ደግሞ እያንዳንዱ ሜን ኮንተንት በስሩ ምን አይነት ኮምፒተንሲ አለው የሚል እንግዲህ ይህንን ኤግዛም ቤዝድ ቻሌንጅ ላይ ለራሳችሁ ዲፋይን እንድታደርጉ ለራሳችሁ ኤክስፕሌን እንድታደርጉ እንድታብራሩት ነግረናችሁ እንደዛ እያደረጋችሁን ቆይታችኋል። አሁን እንደዛ ታደርጋላችሁ ማለት ሳይሆን ጀስት አይታችሁ ወደ ሾርት ኖቱ እንድትገቡ ነው። ሶ የመጀመሪያው ወይም 5.1 ሴሚኮንዳክተርስ ላይ
እዚህ ጋር የምታዩቸው ኮምፒተንሲዎች አሉ። እነዚህን ኮምፒተንሲዎች ድንቅ በሆነ ማብራሪያ ሾርት ኖት ላይ እንሰጣቸዋለን ማለት ነው። እናንተ እንደ ጥያቄ ትቆጥሩታላችሁ፣ ሾርት ኖቱ ደግሞ እንደ መልስ ያበራራላችኋል። የሁለተኛው ሜን ኮንተንት ላይም እንደምታዩት እነዚህ ኮምፒተንሲዎች አሉ። ሶስተኛውም ሜን ኮንተንት ላይ እነዚህ ኮምፒተንሲዎች አሉ። አራተኛውም ላይ እንደምታዩት፣ አምስተኛውም ላይ እዚህ ጋር እንደምታዩት አለ ማለት ነው። ስድስተኛው ሜን ኮንተንት ላይም እንደምታዩት እነዚህ ኮምፒተንሲዎች አሉ። ሰባተኛውም ላይ ደግሞ አፕሊኬሽኑ ላይ እቺ ኮምፒተንሲ አለች። አሁን ኮምፒተንሲውን አየን። የዚህን ሾርት ኖት ሁለተኛውን ክፍል በዚህ መንገድ አቀናጅተንላችኋል ማለት ነው። አሁን ደግሞ የዚህ ሾርት ኖት ዋና አካል ወደሆነ ወደ ሶስተኛው ክፍል እንመጣለን። ሶስተኛው ክፍል በሁለተኛው ክፍል ላይ ሊስት ያደረግናቸውን ኮምፒተንሲዎች ደስ በሚል መንገድ ማብራሪያ የምንሰጥበት ነው ማለት ነው። እንደምታዩት የመጀመሪያው ሜን ኮንተንት 5.1 ሴሚኮንዳክተርስ የሚል ሲሆን በዚህ ሴሚኮንዳክተርስ ስር የመጀመሪያው ኮምፒተንሲ እንደምታዩት ዲስክራይብ ዘ ዲፍረንስ ቢትዊን ኮንዳክተር ኢንሱሌተር ኤንድ ሴሚኮንዳክተር የሚል ነው። እያንዳንዳቸውን እናብራራቸዋለን። ኮንዳክተር ላይ ማወቅ ያለባችሁ ነገሮች እዚህ ጋር ሊስት አድርገንላችኋል። ኢንሱሌተርም ላይ ማወቅ ያለባችሁ ነገር እዚህ ጋር ሊስት አድርገናል። ሴሚኮንዳክተርም ላይ ደግሞ ማወቅ ያለባችሁ ነገር እዚህ ጋር ሊስት አድርገናል። ይህንን ካያችሁ በኋላ በደንብ ከተረዳችሁ በኋላ በምን መንገድ ነው ጥያቄ የምትጠየቀው የሚለውን ራሳችሁን ትጠይቃላችሁ። የ2017 ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እዚህ ጋር እንደምታዩት አለ ማለት ነው። ይሄ ጥያቄ ለመመለስ እዚህ ጋር ያለውን ከተረዳችሁ ባጭሩ መመለስ ትችላላችሁ ማለት ነው። ምክንያቱም እዚህ ጋር በጣም ደስ በሚል መንገድ አቀርበንላችኋል። ይህንን ከተረዳችሁ፣ ይህንን ካወቃችሁ ይህንን መመለስ ትችላላችሁ ማለት ነው። እንግዲህ ተማሪዎች እዚህ ጋር እንደምታዩት 2017 ኢንትራንስ ኤግዛም ላይ ከኢንሱሌተር ጋር የተያያዘ ጥያቄ ነው የመጣው። ከላይ ኢንሱሌተር ስር የተቀመጠውን ነገር ካነበባችሁ ቻይ እንደነገራችሁ ይህንን ጥያቄ አለመመለስ አትችሉም። ዘንድሮ ደግሞ ከነዚህ ከሶስቱ ውስጥ ከኮንዳክተር ወይ ደግሞ ከሰሚ ኮንዳክተር ላይ ጥያቄዎች ሊመጡ ይችላሉ ማለት ነው። ስለዚህ እያንዳንዱን በለርኒንግ ኮምፒተንሲ ስር ያለውን ነገር በደንብ እየተረዳችሁ መሄድ አለባችሁ ማለት ነው። እንቀጥል። ሶስተኛው ኮምፒተንሲ ደግሞ እንደምታዩት እዚህ ጋር አለላችሁ። ይህንንም በደንብ ደስ በሚል መንገድ እዚህ ጋር አብራርተነዋል ማለት ነው። ይህንን ከተረዳችሁ በኋላ ወደ ቀጣይ ነው የምናልፈው። አራተኛው ኮምፒተንሲ ደግሞ ዲስቲንግዊሽ ቢትዊን ኤን ታይፕ ኤንድ ፒ ታይፕ ሴሚኮንዳክተርስ የሚል ነው። እዚህ ጋር እንደምታዩት ኤን ታይፕ ሴሚኮንዳክተር በሚለው ስር ስለ ኤን ታይፕ ሴሚኮንዳክተር ደስ በሚል መንገድ እዚህ ጋር ተብራርቶላችኋል። ፒ ታይፕ ሴሚኮንዳክተርም ደግሞ እዚህ ጋር ደስ በሚል መንገድ አብራርተንላችኋል ማለት ነው። ይህንን ካያችሁ በኋላ በምን መንገድ ነው ጥያቄ ሊጠየቅ የሚችለው የሚለው ነገር ነው የምታዩት። ጥያቄ የሌለባቸው ላይ አይታችሁ ተረድታችሁ ነው የምታልፉት። ጥያቄ ያለበት ቦታ ደግሞ በምን መንገድ ነው የምትጠየቀው የሚለውን ከተረዳችሁ ጥያቄ ላልወጣበት እንዴት እንደምትጠየቁ ታውቃላችሁ ማለት ነው። አሁን ካሳየዋችሁ ኮምፒተንሲ ስር እንግዲህ የወጡ ጥያቄዎች አሉ እንደምታዩቸው። ይሄው እዚህ ጋር እንደምታዩት እነዚህን ሶስት ጥያቄዎች በቀላሉ መመለስ ትችላላችሁ። የቅድሙን በደንብ ከተረዳችሁት ሲምፕል ነው። እንደምታዩት እንግዲህ ኮምፒተንሲዎችን እያስቀመጥን ከስር ላይ ደስ በሚል መንገድ እናብራራላችኋል። ማስታወስ ያለባችሁ ቦታ ላይ፣ መርሳት የሌለበት ትኩረት መስጠት ያለባችሁ ቦታ ላይ ደግሞ ሪሜምበር እያለን እናስቀምጥላችኋለን ማለት ነው። እዚህ ጋር ስትመጡ ደግሞ ዲስከሽን ኩዌሽንስ የሚል አለ። ለምንድን ነው ይሄንን ያስገባችሁት ልትሉ ትችላላችሁ። አንዳንድ ጥያቄዎች መጽሐፋችሁ ላይ ቀጥታ ከእንደዚህ አይነት ጥያቄዎች ላይ ይመጣሉ ማለት ነው። ስለዚህ በደንብ እንድታዩዋቸው የተመረጡትን ዲስከሽን ኩዌሽንስ እናስቀምጥላቸው እስከነመልሱ እናስቀምጥላቸዋለን። እንደምታዩት የመጀመሪያው ጥያቄ አለ፣ መልሱንም እናስቀምጥላቸዋለን። ሁለተኛው ጥያቄ አለ፣ መልሱ እናስቀምጥላቸዋለን። ሶስተኛው ጥያቄ አለ፣ መልሱ እዚህ ጋር ይቀመጥላቸዋል። እንዲሁም ደግሞ ሪቪው ኩዌሽንስ ላይም መስራት አለባቸው ብለን የምናስባቸው ነገሮች እናስቀምጥላቸዋለን ማለት ነው። ከዚህ አንጻር እንድታዩት ነው። እንደምታዩት ነው። እዚህ ላይም ሁለተኛ ጥያቄ፣ ሶስተኛ ጥያቄ፣ አራተኛ ጥያቄ እያለ ተቀምጦላችኋል እስከነመልሱ ማለት ነው። ይህንን አይታችሁ ተረድታችሁ ማለፍ ነው ከእናንተ የሚጠበቀው። እዚህ ጋር ስንመጣ ደግሞ የዚህ ዩኒት ሁለተኛው ሜን ኮንተንት ታገኛላችሁ። ሁለተኛው ሜን ኮንተንት 5.2 ዳዮድስ ኤንድ ዴር ፈንክሽን የሚል ነው። በዚህ ስር የመጀመሪያው ኮምፒተንሲ እንደምታዩት እዚህ ጋር አለላችሁ። ዲስክራይብ ዋት ኤ ጀንክሽን ዳዮድ ኢዝ ኤንድ ሃው ኢት ኢዝ ሜድ ይለናል። ስለዚህ ይህንን በደንብ የሚያብራራ ኖት እዚህ ጋር ተቀምጦላችኋል። ይህንን እንዳያችሁ በምን መንገድ ነው ጥያቄ የምትጠየቁ የሚለውን ደግሞ እዚህ ጋር ታገኙታላችሁ ማለት ነው። እንደዚህ አይነት ፒክቸር እናስቀምጣለን። በጣም ወሳኝ ስለሆነ ይህንም ማየት ከእናንተ ይጠበቃል ማለት ነው። እስካሁን እንደዚህ አድርገን ካየን ጊዜ እንዳይወስድባችሁ እያሳለፍኩ በምን መንገድ እንደተዋቀሩ እስከ መጨረሻው ድረስ ላሳያችሁ። በሚገርም መንገድ ነው ሾርት ኖቱ የተቀናጀው። እዚህ ጋር አሁን የ2017 ጥያቄ ላይ የተጠየቀ
እዚህ ኮምፒተንሲ ላይ ቤዝድ ያደረገ ጥያቄ አለ። ዲስክራይብ the IV characteristics of a diode ይላል። ይህንን በሚገርም መንገድ አብራርተንላችኋል። ይህን ከተረዳችሁ ታች ላይ ያለውን ጥያቄ በቀላሉ መመለስ ትችላላችሁ ማለት ነው። እዚህ ጋርም እንደምታዩት ነው። በጣም ማራኪ በሆነ መንገድ ነው ያቀረብንላችሁ። አፕሊኬሽኑ ላይ ደስ በሚል ወይም አድቫንስድ በሆነ መንገድ ደግሞ እናስገባላችኋለን። ለእናንተ ካልደረሰ ፒዲኤፉን እናስገባለን። ከደረሰ ደግሞ በሚገርም መንገድ እዛ ላይ ደግሞ ተጨማሪ ላይናችሁ በምታጠኑበት ሰዓት ማራኪ በሆነ መንገድ እዛ ላይ የምናስገባላችሁ ይሆናል ማለት ነው። ካልደረሰ ግን እዛ ላይ እስክናስገባ ብለን ከምናዘገይባችሁ ይሄንን የምንለቅላችሁ ይሆናል ማለት ነው። እዚህ ጋር እንደምታዩት ነው። በጣም ማራኪ ናቸው ሾርት ኖቶቹ። በጣም የሚገርሙ ነው፣ የተቀናጁ ናቸው። እዚህ ጋር እንደምታዩት የማትሪክ ጥያቄ አለ። አሁን እንደምታዩት ይሄንን ይመስላል ማለት ነው። በዚህ መንገድ ነው የተዘጋጀው። አጠቃላይ 38 ፔጅ ነው። 38ቱን ፔጅ ባጭሩ ከተረዳችሁ ከዚህ ዩኒት ማሰሩት ጥያቄ ወይም ሚስ የምታረጉት ጥያቄ የለም ማለት ነው። እዚህ ጋር አሁን ይሄ ኤክሰርሳይዝ ነው። ቅድም እንደነገርኳችሁ ይሄን ኤክሰርሳይዝ ያስቀመጥኩላችሁ ለምንድን ነው? የማትሪክ ጥያቄ ቀጥታ ከዚህ ጋር የሚያዝ ስለሚመጣ እንዴት የሚለው ነገር ታያላችሁ። አሁን እዚህ ጋር እንደምታዩት የዚህ ኮምፒተንሲ ዲቨሎፕ ትሩዝ ቴብል ፎር ዘ ቤዚክ ሎጂክ ጌትስ ይላል አይደለም? እዚህ ጋር ጥያቄው አለ እንደምታዩት፣ ማብራሪያም ገብቶለታል። እናንተ ይሄንን በደንብ ከተረዳችሁ በኋላ ታች ላይ እንደምታዩት የማትሪክ ጥያቄ አለ፣ ቅድም ከተሰራው ጋር የሚመስል ማለት ነው። እዚህ ጋር እንደምታዩት የመጨረሻው የሚሆነው አፕሊኬሽን ኦፍ ኤሌክትሮኒክስ ነው። ስሩ ላይ ያለው ደግሞ ሊስት ሰም አፕሊኬሽንስ ኦፍ ኤሌክትሮኒክስ ይላል። እሱንም በዚህ መንገድ አብራርተንላችኋል ማለት ነው። ፒዲኤፉን ቴሌግራም ላይ የምንለቅላችሁ ይሆናል። ታሜ የምትላቸው ነገር ካለ? አመሰግናለሁ ቸሬ። እንግዲህ ተማሪዎች ፊዚክስን በምታዩት መልኩ እንግዲህ አስቡት። እያንዳንዱ ዩኒት ደግሞ በዚህ መንገድ ሲዘጋጅላችሁ ምን ያክል ውጤታማ ልትሆኑ እንደምትችሉ ማሰብ ቀላል ነው። ባይዜ ገና ፒዲኤፉን ስትከፍቱት በምን ያክል ጥራት በምን ያክል ድካም ውስጥ እንደተዘጋጀ ምን ያክል ኢንቨስት እንደተደረገበት መረዳት ይቻላል። ይሄ ድካማችን ዋጋ የሚኖረው እናንተ ጥሩ ውጤት ስታመጡ ብቻ ነው። አለበለዚያ ድካማችን ከንቱ ነው የሚሆነው ማለት ነው። ስለዚህ እኛ በደከምንበትም ልክ ደግሞ እናንተም በዚህ ሾርት ኖት ተጠቅማችሁ በኋላ ላይ እኛንም እንድታመሰግኑ ዘሴክሬትን እንድታስጠሩ እንፈልጋለን። ለነበረን ጊዜ እጅግ አድርገን እናመሰግናለን። ሌሎቹም ደግሞ ይቀጥላሉ። ባዮሎጂ፣ እንግሊሽም የተዘጋጀላችሁ ነው። የሶሻል ሳብጀክቶችም አሉ። ስለዚህ ምንም የሚቀርባችሁ ነገር የለም። በእኛ ሳይድ እስከ ጥግ ድረስ እየሄድን ነው። እናንተም ደግሞ በዛው ልክ የምትችሉትን ማድረግ መቻል አለባችሁ ማለት ነው። ስለዚህ ተማሪዎች ይሄ ቻናል ለሌሎች ተማሪዎች እንዲዳረስ ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ሀሳባችሁን ኮመንት ላይ በማስቀመጥ እንድታበረታቱን እንፈልጋለን። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑ። እናመሰግናለን።